እንዴት አምሽታችኋል የተወዳጁ ተመልካቾቻችን የኢትዮጵያ ቴሌቪዥንን እየተከታተላችሁ ትገኛላችሁ። የታህሳስ 1 2018 የዕለተ ማክሰኞ የቲቪ ዜና 57 በ3 ምዕራፎች ተከፋፍሎ ወደ እናንተ ሊደርስ 12 ሰዓት ላይ ጅማሮውን አድርጓል። ምዕራፍ 1 እየተከታተላችሁ ቆይታ እንድታደርጉ እንጋብዛለን። ሮዛ መኮንን አብሬያችሁ ዘልቃለሁ። በያላችሁበት መልካም ጊዜ ይሁንላችሁ። አበይት ጉዳዮቻችንን እናስቀድም። የኢትዮጵያ የባህር በር ጥያቄ የውስጥ ልዩነቶቻችንን የሚሻገር የትውልድ ጥያቄ ነው ሲሉ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ተናገሩ። ኢትዮጵያ ታሪካዊ ጠላቶች ሴራ እድገቷን ወደ ኋላ ሲጎትተው መቆየቱን የታሪክ ተመራማሪዎች ገለጹ። ከውጭ ከያዝነው ጉዳይ ቻይና በታይዋን ሰርጥ አቅራቢያ የሁለተኛ ቀን ወታደራዊ ልምምድ ማድረግ መጀመሯን አስታወቀች። የሚሉት የሰዓቱ አበይት ጉዳዮቻችን ናቸው። የተወደዳችሁ የቲቪ ዜና 57ን እየተከታተላችሁ አብራችሁን ዘለቁ። በዓለም ላይ ከ40 ሀገራት በላይ ብሔራዊ ምክክርን አድርጓል። ይህ የምክክር ሂደት አንዳንዶቹ በስኬት ሲያጠናቅቁ፣ ሌሎቹ ደግሞ ሳይሳካላቸው ቀርቷል። ኢትዮጵያ ከሀገራት የምክክር ሂደት በብዙ ተምራለች። ይህ የሀገራት ስኬትና ውድቀት ልምድና ተሞክሮ በኢትዮጵያ ሀገራዊ የምክክር ሂደት ላይ እንዴት ተገልጿል? ኢትዮ መልህቅ ዛሬ ምሽት ከ3 ሰዓት ጀምሮ በኢትዮጵያ ቴሌቪዥን እና በኢቢሲ ዶት ስትሪም ላይ ጠብቁን። ወደ ቀዳሚው ዘገባችን እናምራለን። የኢትዮጵያ ታሪካዊ ጠላቶቿ ሴራ እድገቷን ወደ ኋላ ሲጎትተው መቆየቱን የታሪክ ተመራማሪው ዶክተር ብሩክ ከድር ተናገሩ። ኢትዮጵያ በቀጠና ያላት ተሰሚነት ከፍ ማለቱ ጠላቶቿ አሁንም ውስጥ ጉዳዮቿ ላይ ጣልቃ መግባት መቀጠላቸውንም ገልጸዋል። ኢትዮጵያን በብሔራዊ ጥቅሞቻቸው ላይ በአንድነት መቆምና ሀገርን ማስቀደም እንደሚገባቸውም መክረዋል። መሀል ይታደለ በዓለም የስልጣኔ ታሪክ ገናና ስም ካላቸው ሀገራት ተርታ የምትጠቀሰው ኢትዮጵያ ከክርስቶስ ልደት በፊት አንስቶ ከግብጽ ደቡባዊ ክፍል እስከ ህንድ ውቅያኖስ የተዘረጋ ግዛት እንደነበራት የታሪክ ድርሳናት ያወሳሉ። ኢትዮጵያ ከጥንት ጀምሮ ጥንካሬዋን አስጠብቃ ለመቀጠል የምታደርገው ጥረት ግን አልጋ ባልጋ ሆኖ የዘለቀ አልነበረም። ታሪካዊ የሚባሉ ጠላቶቿ ለጉዞዋ እንቅፋት፣ ለእድገቷን መሰናክል እየሆኑ ወደ ኋላ ሲጎትቷት ኖረዋል። ዛሬ ድረስ የዘለቀው የእነዚህ አካላት ሴራ በዚህ ልክ ለምን በኢትዮጵያ ላይ መነሳትን ፈለጉ የሚል ጥያቄ ያስነሳል። በዓለም ላይ የተለያዩ ኃይሎች ይህን ቀጠና ይፈልጉታል። የኃይል የበላይነታቸውን ለማረጋገጥ የንግድ ቁጥጥር መስመሮችን ለማድረግ ከፍተኛ ትግል የሚያደርጉበት ቀጠና ላይ ነው የምንገኘው። ስለዚህ እዚህ ቀጠና ላይ ተገዳዳሪ ኃይል ሆኖ መውጣት በማንኛውም የታሪክ ወቅት ቀላል አይደለም ለኢትዮጵያ ማለት ነው። ይሄ በጥንት ዘመንም በአክሱም ዘመንም ቀላል አልነበረም። በዛጉዌ ዳይነስቲም ጊዜ ቀላል አልነበረም። በቀጠና ውስጥ የኃይል የበላይነትን ከመቆጣጠርና በተሰሚነትን የበለጠ ከማግኘት ጋር የሚያያዝ ነው። ኢትዮጵያ ጎልታ እንዳትወጣ ሲሸረብ ነው የኖረው ለረጅም ዘመን ማለት ነው። በዓለም ጂኦፖለቲካ ተፈላጊነቱ ከጊዜ ወደ ጊዜ እያደገ የመጣውና ሀያላን ሀገራትን ጨምሮ የብዙዎች አይን ማረፊያ በሆነው የአፍሪካ ቀንድ ቀጠና የኢትዮጵያ ተሰሚነት ከፍ ማለት እንቅልፍ የሚነሳቸው እነዚህ ጠላቶቿ በውስጥ ጉዳዩ ሳይቀር ጣልቃ በመግባት ፈተና መሆናቸውን ቀጥለዋል። በአካባቢ ነገስታት በየአካባቢው ተነስተው በሚያደርጉት ግጭት አማካኝነት የውስጥ ጥንካሬ እንዳይኖራቸው በመስራት አንዱን በአንዱ በማነሳሳት ለምሳሌ የመገንጠል ጥያቄዎች ጭምር በተለያዩ ኃይሎች እንዲነሱ በማቀንቀን እነዚህን ሊበሬሽን ፍሮንት በመባል የሚታወቁት የተገንጣይ ቡድኖችን ቦታ በመስጠት የተናጠል ትርክት የምንለው አለ። ለብቻ ያለ የራስን ብቻ ቁስለኝነት የራስን ብቻ ህመም እያጎሉ ህዝብ በመቀስቀስ የመነጣጠል መንፈስ እንዲኖር እና ያንን ደግሞ ሚሊታራይዝ እንዲሆን ወታደራዊ በሆነ መንገድ መሀለኛውን ፖለቲካ እንዲገዳደሩ ተደርጎ እና ደግሞ ኢትዮጵያ ጸጋዋ የሆነውን የውስጥ የተለያየ መሆን ለምሳሌ በቋንቋ በሃይማኖት የተለያየንን ብዝሃነት ያንን ብዝሃነት ማኒፕሌት በማድረግ በሚፈልጉት መንገድ ከፋፍሎ ማለት ነው
በመጠቀም ጠንክረን እንዳንወጣ ሲሰራ ነው የኖረው። ይህ የኢትዮጵያ ታሪካዊ ጠላቶች የተጠና አካሄድ ደግሞ የጥንካሬዋ መሰረት የሆነውን የባህር በሯን ከማሳጣት አንስቶ በብሔራዊ ጥቅሞቿ ላይ አደጋ መደቀኑን የታሪክ ተመራማሪው ዶክተር ብሩክ ያብራራሉ። ሁለቱ ውሃዎች ለኢትዮጵያ በጣም ወሳኝ ናቸው። የአባይ ውሃና የቀይ ባህር። እኛ በቀጠና ውስጥ የበላይ ሆነን የታየንበት ወቅት ቀይ ባህርና ከወደብ አክሰስ ጋር በተገናኘ ሚና የነበረን ወቅት ላይ ነው ጎላ ብለን የወጣ ነው። ከባህር ስንሸሽ አቅማችን እየደከመ ነው የሚመጣው። ወደ ባህሩ በቀረብን ቁጥር ደግሞ ጎልተን ነው የምንወጣው። ተዋናዮች ነው የምንሆነው። በባህሩ ውስጥ እንደ አንድ ፕሌየር ኪ ፕሌየር ወሳኝ ተዋናይ ሆነን የምንወጣው እዛ ላይ ሚና ሲኖረን ነው። ከዛ በሸሸን ቁጥር ደግሞ የበለጠ አቅማችን እየደከመ የመደራደር ኮምፒት የማድረግ አቅማችን እየላላ ነው የሚሄደው። ይሄ የተሰራው በሴራ ነው። ኤግዚስተንሻል የሆነ መጀመሪያ ደረጃ የሚታይ ብሔራዊ ጥቅም እንዳይሆን ከውስጥም የትርክት ችግር ነበር። ለምሳሌ እስከ ቅርብ ጊዜ ድረስ የቀይ ባህርን ጉዳይ ማንሳት ያው ኢትዮጵያ ውስጥ ታቡን የነበረው። እንዲህ ያሉትን በሴራ የታጀቡ የጠላት እንቅስቃሴዎች መመከት የሚቻለው ታዲያ ኢትዮጵያውያን በህልውና ጉዳያቸው ላይ አንድ ሆነው ሲቆሙ ብቻ ነው ይላሉ የታሪክ ተመራማሪው። ምንም በማንደራደርባቸው ብሔራዊ ጥቅሞቻችን ላይ በጋራ መቆም ያስፈልጋል። በመጀመሪያው የብሔራዊ ጥቅም ደረጃ ለምሳሌ ማንም ልዩነት ሊኖረው አይገባም። አሁን እኛ እንደ አገር እንድንቆም የህልውና ብሔራዊ ጥቅም የሚባል አለ። እዛ ላይ አሁን ምንም ልዩነት ማሳየት አያስፈልግም። የተለያየንን በቋንቋ የተለያየንን ጥሩ ነው። በሃይማኖት የተለያየ አይነት እምነት የሚከተሉ ወገኖች አሉ፣ ጥሩ ነው፣ ውበት ነው። የተለያዩ ባህሎች አሉን፣ እሱም ውበት ነው። ነገር ግን ደግሞ እነዚህ ውበቶች ውበት የሚሆኑት አንድ ሀገር ሲኖረን ነው። እንደ አንድ ሀገር ማሰብ ስንችል ነው። ኢትዮጵያ አንድነታችንን ስናጠነክር ነው። ኢትዮጵያውያን የጠላቶቻቸውን እንቅስቃሴ በመረዳት በማወቅም ይሁን ባለማወቅ ሀገራቸውን ለሚያፈርስ የትኛውም ተግባር ተባባሪ ከመሆን ራሳቸውን መጠበቅ እንደሚገባቸው መክረዋል። ቀጥለናል። የኢትዮጵያ የባህር በር ጥያቄ የውስጥ ልዩነቶችን የሚሻገር የትውልድ ጥያቄ መሆኑን የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ተናገሩ። የሕዝብ ተወካዮች ምክር ቤት ዛሬ ባካሄደው በ5ኛ ዓመት የስራ ዘመን 6ኛ መደበኛ ስብሰባው የውጭ ጉዳይ ሚኒስቴርን የተመለከቱ ጥያቄዎችን በማንሳት በሚኒስትሩ ማብራሪያና ምላሽ ተሰጥቶበታል። ባዬ ሙላት የህዝብ ተወካዮች ምክር ቤት ባካሄደው 5ኛ ዓመት የስራ ዘመን 6ኛ መደበኛ ስብሰባው የውጭ ጉዳይ ሚኒስቴር የስራ ኃላፊዎች ከምክር ቤቱ አባላት ለተነሱላቸው ጥያቄዎች ማብራሪያ ሰጥተዋል። ኢትዮጵያ ባለፉት ዓመታት ከተለያዩ ሀገራት ጋር ያደረገቻቸው የሁለትዮሽና የባለብዙ ወገን ግንኙነቶች እንዲሁም የታላላቅ ሀገራት መሪዎች ኢትዮጵያን መጎብኘታቸው የዲፕሎማሲ ከፍታዋንና ዓለም አቀፍ ተቀባይነቷን የሚያንጸባርቁ የዲፕሎማሲ ድሎች መሆናቸውን የምክር ቤቱ አባላት ገልጸዋል። የምክር ቤቱ አባላት የኢትዮጵያ የህልውና ቁልፍ የሆነው የባህር በር ጥያቄ ምላሽ እንዲያገኝ ምን እየተሰራ ነው የሚል ጥያቄም በስፋት አንስተዋል። የወደብ ብቻ ጥያቄ አይደለም። ኢትዮጵያ የቀይ ባህር ባለቤት ነበረች። የዚህ ቀጠና አባል መሆን ወደቡም እንዳለ ሆኖ በዓለም አቀፍ ድርጅቶችም ፓርላማውም ዲያስፖራውም የኢትዮጵያ ተወላጆች ምንድን ነው የምንጠብቀው? ምን አስተዋጽኦ እናድርግ? ክቡር ሚኒስትር ምን አስተዋጽኦ ነው ከኛ የምትጠብቁት? የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ በባህር በር ጥያቄ የኢትዮጵያ ፍላጎት ምንድን ነው የሚለውን ለዓለም ሀገራት ከማስረዳት አልፎ ጥያቄው እንዴት ይመለስ ወደሚለው ምዕራፍ ተሸጋግረናል ሲሉ ተናግረዋል። የውስጥ ልዩነትን የሚሻገር የትውልድ ጥያቄ በመሆኑ ምላሽ እስኪገኝ የሁሉም ዜጋ አስተዋጽኦ እንደሚጠበቅም ገልጸዋል። ይሄ ጉዳይ የአንድ መንግስት ጉዳይ ብቻ አይደለም ማለት ነው። ይሄ ጉዳይ የአንድ ፓርቲ ጉዳይ ብቻ አይደለም ማለት ነው። የፓርቲ መስመርን የሚሻገር በውስጥ ያሉ የፖለቲካ ልዩነቶቻችንን የሚያልፍ የሚሻገር ጉዳይ ነው። ስለዚህ እንዲያለ ጉዳይ ላይ የውስጥ ልዩነታችን የውስጥ የፖለቲካ አለመግባባታችን፣ አቋም ልዩነት፣ የአስተያየት ልዩነት እንደተጠበቀ ሆኖ እንዲህ ባለው ጉዳይ ላይ ግን በጋራ መቆም ይጠበቅብናል። ኢትዮጵያ በዜጋ ተኮር ዲፕሎማሲ መርህ የዜጎቿን ጥቅምና ክብር ለማስጠበቅ እየሰራች ቢሆንም አሁንም ቅሬታዎች ይነሳሉ የሚል ጥያቄም ተነስቶ ምላሽ ተሰጥቶበታል። በመካከለኛው ምስራቅ በአረብ ሀገራት ተቀጥረው የሚሰሩ ዜጎች ላይ አሁንም የሚነሱ ቅሬታዎች አሉ። ለአብነትም የደሞዝ ክፍያ አለመከፈል፣ የአካል ጉዳት ማድረስና አልፎ አልፎም ግድያዎች እንዳሉ ይነሳል።
ይህን በተመለከተ ዜጎች ሰብአዊና ዲሞክራሲያዊ መብታቸው ተከብሮ እንዲሰሩ ሚኒስቴር መስሪያ ቤቱ እያደረገ ያለው ክትትል ምን ይመስላል? ማብራሪያ ቢሰጥ። አምባሳደሮቻችን እንደ አግባብነቱ ደግሞ ቆንስል ጀነራሎቻችን ይህንን ጉዳይ ትኩረት ሰጥተው በበላይነት የራሴ ጉዳይ የራሴ ኃላፊነት ብለው እንዲከታተሉ ቋሚ የስራ መመሪያ ተሰጥቷል። በዚህ ረገድ የሚሰሩትንም ስራ በየጊዜው ሪፖርት እንዲያደርጉ ይጠበቃል፣ ይገመገማል። በተጨማሪም ብዙ ዜጎች በተሰማሩባቸው ብዙ ዜጎቻችን በሚሰሩባቸው አገራት ላይ ይህንን ጉዳይ ብቻ የሚከታተሉ በዋነኛነት ይሄ ነው ስራዬ ብለው የሚከታተሉ ዲፕሎማቶችም ከሚስዮን መሪዎቹ በተጨማሪ ተመድበዋል። መንግስት ለዜጎቹ በሰጠው ትኩረት በማይናማርና በሳውዲ አረቢያ በአስቸጋሪ ሁኔታ የነበሩ ዜጎች ወደ ሀገራቸው ተመልሰዋል ሲሉም ተናግረዋል። የፌዴራል የውጭ ጉዳይ ሚኒስቴር ከዓለም አቀፍ ተቋማት ከሚመለከታቸው ሀገራት ጋር በመተባበር ዜጎች ወደ ሀገራቸው እንዲመለሱ ጥረት ያደርጋል። እንዲሁ ለምሳሌ ያህል ብቻ ከሳውዲ አረቢያ በተለያየ ሁኔታ አስቸጋሪ ሁኔታ ውስጥ የነበሩ 26,000 በላይ ዜጎችን በ5 ወራት ውስጥ ብቻ ለማስመለስ ተችሏል። እንዲሁም በማይናማር ይገኙ የነበሩ 1300 የሚሆኑ ዜጎቻችንን በጣም በአስቸጋሪ ሁኔታ ውስጥ ይገኙ የነበሩ ዜጎችንም በጣም ብዙ ጥረት በማድረግ ለማስመለስ ተችሏል። ኢትዮጵያ ከሀገራት ጋር ያላትን ግንኙነት ለማጠናከር የህዝብ ለህዝብ ዲፕሎማሲና ዲጂታል ዲፕሎማሲ ላይ በትኩረት እየሰራች መሆኑንም የውጭ ጉዳይ ሚኒስቴሩ ዶክተር ጌዲዮን ጢሞቴዎስ አብራርተዋል። የመደመር መንግስት ትልልቅ ሀገራዊ ፕሮጀክቶችን ጀምሮ በመፈጸም ረገድ ስኬታማ ተግባራትን አከናውኗል። እስካሁን የተጠናቀቁት ፕሮጀክቶች ደግሞ የሀገር ገጽታ ግንባታን ከማፋጠን ባለፈ ለኢኮኖሚ እድገት ያላቸው አበርክቶ ከፍተኛ ነው። በቅርቡ ይፋ የሆኑት 7ቱ የጉባ ብስራቶች በተባለላቸው ጥራትና ፍጥነት እንደሚከወኑ ያለፉት ስራዎችም ማሳያ ተደርገው ይነሳሉ። አለም ይልፉ ለህዝብ መሰረታዊ ጥያቄዎች የይስሙላ ምላሽ የተሰጠባቸው ለምርጫ ቅስቀሳና ፕሮፓጋንዳ ብቻ መሰረት ድንጋይ የተቀመጠላቸው በሐሰተኛ ሪፖርትና ብልሹ አሰራር የተተበተቡ በርካታ ፕሮጀክቶች ኢትዮጵያውያን ማግኘት ያለባቸውን ጥቅም አስቀርተዋል። የሀብት ብክነት እንዲፈጠር የግለሰቦች ኪስ እንዲደልብ ኢትዮጵያንም በእዳ ላይ ተጨማሪ እዳን እንድትጋፈጥ አድርገዋል። ተፈጥሮ ሳይሰስትባት ጸጋ ሳይጎርላት ነገን ሳይሆን ዛሬን ብቻ በሚሉ እሳቤዎች ወደ ኋላ ስትጎተት የቆየችው ኢትዮጵያ አሁን ላይ ግን ይህ ጠባሳዋ ላይመለስ የሻረ ስለመሆኑ ብዙዎች ይስማማሉ። ለዚህ ማረጋገጫ ሆኖ የሚቀርበው ደግሞ የመደመር መንግስት ዋነኛ የትኩረት አቅጣጫ ከሆኑ ጉዳዮች መካከል ፕሮጀክቶች በተያዘላቸው ጊዜ ማጠናቀቅ አንዱ መሆኑ ነው። ጠቅላይ ሚኒስትር አብይ አህመድ ያለ እውቀት የተጀመሩና ቆመው የቀሩትን ፕሮጀክቶች እንደ አዲስ መጀመርን ጨምሮ አዳዲስ ፕሮጀክቶች በፍጥነት እና በጥራት ማጠናቀቅ ይገባል በሚል የሰጡትን አቅጣጫ ተከትሎ የሚታዩ የሚጨበጡ ለውጦች መጥተዋል። አቧራቸው ተራግፎ እንደ አዲስ የተጀመሩና እንደ መገጭ ያሉ የመስኖ ግድቦች ያሉ ፕሮጀክቶችን ጨምሮ ሲጓተቱ የነበሩ ፕሮጀክቶች የአስተዳደር ግድፈቶቻቸው ተቀርፎ ቀን ከሌት በሚደረግ ክትትልና ድጋፍ ስራቸውን ጀምረዋል። የመደመር መንግስት ፕሮጀክቶች በምዕራፍ ተከፋፍለው በተግባርና በውጤት እንዲለኩ መደረጋቸውም ከተገኙ ስኬቶች ጀርባ ያለ ሚስጥር ሆኖ ይቀርባል። ለዚህ ደግሞ ማሳያዎቹ በየምዕራፉ በከፍተኛ ጥራት ተጀምረው የተጠናቀቁ የገበታ ለሸገር፣ ገበታ ለሀገርና የገበታ ለትውልድ ፕሮጀክቶች ናቸው። እነዚህ ፕሮጀክቶች ስኬታቸው በተያዘላቸው ጊዜ መጠናቀቃቸው ብቻ አይደለም፣ ኢትዮጵያን በልኳ የገለጹ የኢኮኖሚ ስብራቶቿን የጠገኑ በከፍተኛ ትጋትና ዲሲፕሊን እንዲሁም ታማኝነት የተሰሩ መሆናቸውም ጭምር እንጂ። እነዚህ ስኬቶች ያለምንም ተግዳሮት እውን የሆኑ ሳይሆኑ በብዙ ፈተናዎች ውስጥ ያለፉና ለቃል መታመን የሚከፈል ዋጋ እንደሚኖር ለማረጋገጥ የተከወኑ ናቸው። ቃል በተግባር ሲገለጽ መተማመን የሰፈነበትና የህዝብና የመንግስት ግንኙነት እንዲፈጠር ህዝብ የፕሮጀክቶች ደጀን እንዲሆንም ያስችላል። ከለውጡ ማግስት በርካታ የመንገድ ፕሮጀክቶች ተጠናቀዋል። በኮሪደር ልማት ውጤታማ አፈጻጸም ተገኝቷል። የገጠር ኮሪደርና ኢኒሼቲቭም መልካም ጅማሬዎች ታይቷል።
ልክ እንደ ሌሎች ፕሮጀክቶች ሁሉ የሐሰተኛ ሪፖርትና ፕሮፓጋንዳ አካል የነበረውም የታላቁ ህዳሴ ግድብ መጠናቀቅም በእርግጥም የመደመር መንግስት ፕሮጀክቶችን ማጠናቀቅ ዋነኛው የትኩረት አቅጣጫው መሆኑን ተጨማሪ ማሳያ ሆኖ መቅረብ የሚችል ግዙፍ እውነት ነው። ለዚህም ነው ጠቅላይ ሚኒስትር አብይ አህመድ በጉባ ያበሰሯቸው 7ቱ ግዙፍ ፕሮጀክቶች በተጀመረው ጥራትና ቃልን በተግባር የመግለጽ ሂደት የሚከወኑ መሆናቸውና በእርግጥም የኢትዮጵያን ሁለንተናዊ እድገት ቅርብ መሆኑን አረጋጋጭ የሚሆኑት። የመደመር መንግስት የቴክኖሎጂና የፈጠራ ጉዞ የነገዋን ኢትዮጵያ በሳይንስና እውቀት ላይ የተመሰረተች እንድትሆን ያደርጋታል። አንችልም የሚለውን አስተሳሰብ እንችላለን በሚል አዲስ መንፈስ በመተካትም ወደ አዲስ የከፍታ ጫማ ያወጣታል። ዲጂታል ኢኮኖሚን በመገንባት ሂደት ላይ የሚታዩ የጀማሪ ስራ ፈጣሪዎች ስታርታፕስ እንቅስቃሴ የስራ አጥነት ችግርን ከመቅረፍ ባለፈ ሀገሪቱ በዓለም አቀፍ ተወዳዳሪ እንድትሆንም እያደረጋት ነው። ፍሬዎት ረታ ተጨማሪውን ይዛለች። በአንድ ወቅት ኢትዮጵያ የቴክኖሎጂ ተጠቃሚ እንጂ ፈጣሪ መሆን አትችልም የሚለው የተስፋ መቁረጥ መንፈስ ዛሬ በወጣቶች የፈጠራ አቅም እየተተካ ይገኛል። አሁን ላይ እያየን ያለነው ትልቁ ለውጥ የአስተሳሰብ ለውጥ ነው። እኛም መስራት እንችላለን፣ የዓለምን ችግር የሚፈቱ ቴክኖሎጂዎችን ከዚሁ ከኢትዮጵያ ማመንጨት እንችላለን የሚለውን እምነት መገንባት ተችሏል። ኬብል ማስገቢያ፣ ሶኬት መሰኪያ፣ የምትፈልገው ከውጭ የሚመጣውን ነገር ሁሉ አስገብተን እንሰራለን። ከውጭ የሚገባውን አስቀርተናል። ከዛ በኋላ ደግሞ መላክ እንጀምራለን። የተለያዩ መሳሪያዎች አሉን፣ የተለያዩ የሰለጠኑ ባለሙያዎች አሉን። እነሱን በመጠቀም ሞር ትኩረት ሰጥተን የምንንቀሳቀሰው ባትሪ ፕሮዳክቶች ላይ ነው። አገልግሎት ሲጨርሱ ነው የሚጣሉት ማለት ነው። ስለዚህ እኛ ትኩረት ሰጥተን ባትሪውን ካከምን፣ ባትሪውን ህይወቱን ካራዘምን የዛ እቃ አገልግሎት በፊት ከነበረው አገልግሎት ተጨማሪ አገልግሎት ሊሰጥ ይችላል በሚል ነው ያንን የምንንቀሳቀሰው። በመደመር እሳቤ የታነጹ እነዚህ ስራዎች ካለፈው ታሪክ በጎ እሴቶችን ወስደው የነገን የቴክኖሎጂ ዓለም ከዛሬው ነባራዊ ሁኔታ ጋር እያቀናጁ ይገኛሉ። ይህም የሀገርን አቅም በማቀናጀት ሁለንተናዊ ብልጽግናን ለማምጣት ለተያዘው ግብ ትልቅ ስንቅ ሆኗል። የግብርና፣ የጤና፣ የፋይናንስ እንዲሁም የሮቦቲክስና የዲጂታል ክፍያ ስርዓቶች መስፋፋት ኢትዮጵያውያን በማንኛውም ዓለም አቀፍ የቴክኖሎጂ መስክ መወዳደር እንደሚችሉ በተግባር እያሳዩ ነው። ጂን ኤዲቲንግ የሚባል አለ። የዛ ጤፍ ግንድ እንዲጠነክር አጠር ብሎ እንዳይወድቅ ግን ምርቱ ከፍተኛ እንዲሆን ማድረግ ይቻላል። ይሄንን አሁን ዝርያውን አግኝተን እየሞከርነው ነው። እንደ ቴክኖሎጂ ተቋማዊነታችን አዳዲስ የሚባሉ ቴክኖሎጂዎችን ከዓለም ላይ ሶርስ በማድረግ እኛም ኢኖቬት በማድረግ ፕሮዲውስ እያደረግን ለደንበኞቻችን ለሀገር ውስጥ እናቀርባለን ማለት ነው። በዚህም ብዙ ያስተዋወቅናቸው አሁን ገበያ ላይ ያሉ ማህበረሰቡ የሚጠቀምባቸው ብዙ ቴክኖሎጂዎች አሉ። የቴሌሜዲሲን ፕላትፎርም የዛሬ 1 ዓመት ተኩል ተቋቁሟል። እስካሁን ከ2000 በላይ የጤና ባለሙያዎችን ኦንቦርድ አድርጎ ከ10,000 በላይ ታካሚዎችን በተለይ ሩራል ኤሪያዎችን ሰርቭ ያደርገኛል። የመደመር እሳቤ ዋናው መመሪያ ያለንን አቅም አቀናጅቶ መጠቀም፣ በጎደለን ላይ በመጨመር የተሻለ ውጤት ማምጣት ነው። የዛሬ 5 ዓመት ገደማ የኤአይ ተቋም ያስፈልገናል ሲባል ምንም የአፍሪካ ሀገር እኛ በጀመርንበት ደረጃ የኤአይ ኢንስቲትዩሽን መፍጠር ያሰበ የሞከረ አልነበረም። የኤአይ ስትራቴጂ የሚፈጠር ሀገር አልነበረም። እኛም ውስጥ አከራካሪ ጉዳይ ነበር፣ ለምን ያስፈልጋል የሚል። ኤአይ ባይኖር ኖሮ ሁላችሁም እንደምታውቁት ኢትዮጵያ ውስጥ የመጡ መንግስታት ወይም የመጡ ሹመኞች በሙሉ ስለ ሲቪል ሰርቪስ ሪፎርም ያላወራ መንግስት የለም። በየጊዜው ነው የምንሰማው ሲቪል ሰርቪስ ይባል። መሶብን መፍጠር የቻለ ግን የለም። ለምን? ኤአይ አልነበረማ። ኤአይ መሶብን ፈጠረና ያ የረጅም ጊዜ ትልሞቻችን አሁን ባለበት ደረጃ እንዲሳካ አስቻለ። ሁለተኛ መላን ብትወስድ አንተ እንኳን በደንብ ታውቀዋለህ። መላ ኢትዮጵያ ህዝብ እንዲያውቅ የምፈልገው መላ በኤአይ የተሰራው ልክ እንደ ዲፕሲክ ወይም ቻት ጂቲፒ ያለው ቱል በያዘው ይዘትና አቅም ደረጃ ከቻት ጂቲፒ በምንም አያንስም። ኢትዮጵያዊ ከመሆኑ ውጭ በሲስተሙ ብቃት በምንም አያንስም እና የኢትዮጵያ አርቲፊሻል ኢንተለጀንስ በቅርቡም በጣም ሻል ያለ ደረጃ የደረሱ ሀገራት መጥተው ሲያዩ እንደሰማሁት በብዙ ሀገራት እንደሚቀርበው ጥያቄ ምንም ጥርጥር የለውም የኢትዮጵያን የእድገት ጉዞ ሊፍሮ ከሚያደርጉ በጣም ኢምፖርታንት ፒላር ኢምፖርታንት ቴክኖሎጂካል አቅም አንዱ ነው።
በቴክኖሎጂው ዘርፍ የሚታዩ ስራዎች የሀገሪቱን ነባራዊ እውቀት ከዘመናዊ ሳይንስ ጋር በመቀመር አዲስ መፍትሄዎችን እያፈለጉ ይገኛሉ። በኢትዮጵያ እየተገነቡ ያሉ የቴክኖሎጂ ፓርኮችና የፈጠራ ማዕከላት ወጣቶች እውቀታቸውን እንዲያጋሩና በጋራ እንዲሰሩ ምቹ ሁኔታን እየፈጠረ ነው። ይህ የመደመር መርህ የሆነውን አብሮነትና ትብብርን በተግባር የሚተረጉም ነው። በተናጥል ከመሮጥ ይልቅ በቴክኖሎጂ የታገዘ ትስስር መፍጠር ሀገሪቱ በሳይንስና ቴክኖሎጂ መስክ ያላትን አቅም በማቀናጀት ወደ ላቀ የእድገት ምዕራፍ እንድትሸጋገር ያስችላታል። ቀጥለናል። ኢትዮጵያ የኢኮኖሚ ትራንስፎርሜሽን ለማምጣት ዲጂታል ኢትዮጵያን ተግባራዊ እያደረገች ትገኛለች። የሰው ሰራሽ አስተውሎት ወይም ኤአይን በመጠቀም ውጤት ከተገኘባቸው ዘርፎች መካከል ደግሞ ጤናና ግብርና ተጠቃሽ ናቸው። ሰናይት ብርሃኔ ተመልካቾቻችን አሁን የሚገኘው በኢትዮጵያ የአርቲፊሻል ኢንተለጀንስ ኢንስቲትዩት የሾው ሩም ውስጥ ነው። እንደሚታወቀው የኢትዮጵያ የቴክኖሎጂ እድገት ዘገምተኛ እንደሆነ ይታወቃል። አሁን ላይ ግን በመንግስት በተሰጠው ልዩ ትኩረት የኢትዮጵያ የዲጂታል ቴክኖሎጂ አጠቃቀም ከዘገምተኝነቱ ወጥቶ ኤአይ ደረጃ ላይ ደርሷል። በቴክኖሎጂ በመታገዝም የተለያዩ ስራዎች እየተከናወኑ ነው የሚገኘው። በቴክኖሎጂ በመታገዝ ግብርናው ጤናና ደህንነት ተቋማት ምን አይነት አገልግሎቶችን እየሰጡ ይገኛሉ የሚለውን ደግሞ እንቃኛለን። እንዴት አለሽ ታዲያስ? እንኳን ደህና መጣችሁ። ተስፋዬ ዘውዴ ይባላለሁ። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት የኮሚኒኬሽን ጉዳዮች ዳይሬክተር ነኝ። አጠቃላይ በዚህ ኢንስቲትዩት ውስጥ ሾውሩም ላይ የምንመለከታቸው የአርቲፊሻል ኢንተለጀንስ ቴክኖሎጂ በምን ዘርፎች ላይ ነው ህይወትን በሚያቀል የምርምር ስራዎች እየተሰሩ ያሉ ውጤቶችን እንመልከት። በግብርና ላይ የሰራናቸው ስራዎች የቡና ቅጠል በሽታ ልየታን ኮፊኔት ይሰኛል። የቡናውን ቅጠል ፎቶግራፍ አንስተን ወደ ሞዴላችን አፕሎድ እናደርጋለን ወይም እንጭናለን ማለት ነው። ከዛም ያ የቡና ተክል ጤናማ ነው ወይስ ችግር አለበት? ችግር ካለበትስ ሲቪሪቲው የጉዳት መጠኑ ምን ያህል ይሆናል? ይህ የምርት መጠን መቀነስን የሰብሉን ጤናማነትም ደግሞ ለማወቅ ያግዛል ኤአይ ማለት ነው። ግብርናን ያይሹ እንዳለሽው በድሮን ቴክኖሎጂን ታግዞ በስልኮቻችን ማሳውን ማየት ማወቅ የሰብልን ምርትና ምርታማነት ማሻሻል ላይ ትኩረት አድርገን ነው የምንሰራው። እነዚህ የምታያቸው እንግዲህ በቡና ቅጠል በሽታ ላይ ባለሙያዎች የሚያደርጉትን ምርምር ግብርናው ላይ እነዚህ ቴክኖሎጂዎች ተሞክረው ያስገኛቸው ውጤቶች ካሉ እነሱ በግብርና ላይ የሰብል ምርትና ምርታማነት ማሻሻል የምንችልባቸውን የቡናውን ቅጠል ብቻ ተመልክተሽ በሽታውን ማወቅ መቻል ማለት በፍጥነት በሽታው እንዳይዛመት እንዳይራባ፣ ሌሎች የቡና ተክሎችም እንዳይጎዱ፣ የምርት መጠናቸው እንዳይቀንስ ወቅቱን የጠበቀ ትሪትመንት ማድረግ እንድንችል እያገዘን ይገኛል። እንግዲህ እዚህ ደግሞ በተወሰነ መልኩ በጤናው ዘርፍ ላይ ያለውን የሰው ሰራሽ አስተውሎት ቴክኖሎጂ ጠቀሜታ እንመለከታለን። የመጀመሪያው ኤአይ ቤዝድ ብሬስት ካንሰር ዲቴክሽን ሲስተም ይሰኛል። በኤአይ ታግዞ ካንሰር መኖር አለመኖሩን ይለያል። ለምሳሌ ይህ የምትመለከችው የማሞግራፍ ኢሜጅ እንደዚህ አይነት ቦታዎችን የሲቪሪቲ ሌቭላቸውን እየለየ ካንሰር መኖር አለመኖሩን ይለይልናል። እዚህ ጋር የምትመለከችው ያው የስኳር በሽታን ነው የሚለየው። የብሬን ቲዩመር ዲቴክሽን ሲስተም አስገራሚ የሚያደርገው አንድ ሰው ኤምአርአይ ኢሜጂንግ ውስጥ ቢገባ እስከ 250 የሚደርሱ ኢሜጆች ወይም ምስል ይነሳል ጭንቅላታችን። ያንን ምስል አይቶ እያንዳንዱን ራዲዮሎጂስቱ እዚህኛው ስላይስ ኦፍ ኢሜጅ ላይ ቲዩመር ወይም የጭንቅላት እጢ አለ ብለው ይለያሉ። እያልን ያለ ነው ኤአይ የሰው ልጅ አይተካም፣ ሐኪሞችንም አይተካም። የሐኪሞችን ፍጥነት፣ ጥራት፣ አገልግሎት አሰጣጥ አቅም ያጎለብታል። ታማሚ በፍጥነት በሽታውን እንዲያቅና እንዲታከም ያስችለዋል። ጤናማ ዜጋ ያላት ሀገር ደግሞ አምራች ዜጋ ትሆናለች። የደህንነት ላይ ምን አይነት ስራዎች ተሰርተዋል? ተግባራዊ የሆኑ ውጤት እየተገኘባቸው ያሉትን ለምሳሌ ይህንን አፕ ብንመለከት ኢኤፍፒ አፕ ይሰኛል። ስካን አድርገን በቀላሉ ስልካችን ላይ ልንጭነው እንችላለን። የኢትዮጵያን ፌዴራል ፖሊስ አፕ ዛሬ ሺዎች እየተጠቀሙት የሚገኙ ወንጀልን በመከላከል ሂደት ውስጥ ዜጎችም ኢንጌጅድ የሚሆኑበት የሚሳተፉበት ነው። እንዴት? ፎቶግራፎችን እናነሳ እንችላለን፣ ቪዲዮዎችን፣ ኦዲዮም፣ ዌብ ሊንክ አሊያም ፋይሎችን አፕሎድ እናደርጋለን። በዛም መከታተል ሁሉ እንችላለን። ዲጂታል ኢትዮጵያ 2030ን እውን ለማድረግ ደግሞ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት በልዩ ትኩረት ይሰራል። አመሰግናለሁ። መልካም ጊዜ ነች።
ተመልካቾቻችን የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት በዲጂታል ኢትዮጵያ 2030 የኤአይ ፖሊሲን በመጠቀም የዳታ አስተዳደርን ተግባራዊ ያደርጋል። በታላቁ ህዳሴ ግድብ ዙሪያ ማልማት ለሚፈልጉ ባለሀብቶች የብድርና የመሬት አቅርቦት እንደሚመቻች የቤኒሻንጉል ጉሙዝ ክልል አስታወቀ። የህዳሴ ግድብ መጠናቀቅን ተከትሎ አካባቢውን የቱሪስት ማዕከል ለማድረግ የተቀናጀ ሀገራዊ እቅድ መዘጋጀቱንም የክልሉ ርዕሰ መስተዳድር አሸድሊ ሀሰን ተናግረዋል። በግድቡ ዙሪያ ለማልማት በርካታ ጥያቄዎች እየቀረቡ ነው ያሉት ርዕሰ መስተዳድሩ የተለያዩ ድጋፎች እንደሚደረጉም ተናግረዋል። አሁን ታላቁ ህዳሴ ግድብ ላይ ሪዞርት መስራት የሚፈልግ የውሃ ላይ የጀልባ ወይም የትራንስፖርት አገልግሎት መስጠት በአሳ ላይ ልማት እና በተለያዩ ሪዞርቶችን ከመስራት አኳያ እሱ ላይ ስራ እየተሰራ ነው ያለው። ከሀገር ጋር ቤኒሻንጉል ጉሙዝ ክልል ከሀገሪቱ ከሚመለከታቸው ተቋም ጋር ተቀናጅተን እየሰራ ነው። ከዚህ በፊትም ሳይጠናቀቅ ብዙ ጥያቄዎች ቀርበዋል። አሁንም እየቀረቡ ነው ያለው፣ እየገረፉ ነው ያለው። ስለዚህ እንደ መንግስት አሁንም በታላቁ ህዳሴ ግድብ የተፈጠረውን ሀይቅ አካባቢ ማልማት የሚፈልጉ ባለሀብቶች አሁንም ክፍት ነው ማለት ነው። ስለዚህ የብድር አገልግሎቶች ይመቻቻሉ። ክልሉ መንግስት ደግሞ መሬት ይሰጣል። ከዛ በኋላ ወደ ልማት የሚገባበት ሁኔታ እየተፈጠረ ነው ያለው። በጣም ምቹ ሁኔታ ነው። መታችሁ ኢንቨስት ማድረግ አለባችሁ። እንደ ሪፖርተራችን አሸናፊ እንዳለ ዘገባ ክልሉ በተፈጥሮ የታደለ መሆኑን ያነሱት ርዕሰ መስተዳድሩ በሌሎችም ዘርፎች ባለሀብቶች እንዲሰማሩ ጥሪያቸውን አቅርበዋል። ቤኒሻንጉል ጉሙዝ ክልል ከታላቁ ህዳሴ ግድብ ትሩፋት በተጨማሪ ያው በተፈጥሮ የታደለ አካባቢ ነው። አንደኛ በግብርናው ዘርፍ ትልቅ አቅም ያለው አካባቢ ነው። በአሁኑ ሰዓት ከ1000 በላይ የግብርና ኢንቨስትመንት ፍቃድ ወስዶ እየሰሩ ያሉ ኢንቨስትመንቶች አሉ በግብርና ዘርፍ ብቻ። ከዚህ አኳያ አሁንም ያለሙ አካባቢዎች አሉ። ትልቅ ኢንቨስትመንት የመሳብ አቅም ያለው አካባቢ ነው። ከግብርናው በተጨማሪ በማይኒንግ ዘርፍ ላይ ወይም ደግሞ በማዕድናት ዘርፍ ላይ የበለጸገ አካባቢ ነው። ለምሳሌ በወርቅ፣ በማርብል፣ በከሰል፣ በተለያዩ ማዕድናት ኢንቨስት ማድረግ ይቻላል። አሁንም ኢንቨስት እያደረጉ ያሉ ባለሀብቶች አሉ። አሁንም ያልተነኩ አካባቢዎች ስላሉ ኢንቨስትመንቱ በተጨማሪ መታችሁ ኢንቨስት ቢታረጉ እኔም በዚህ አጋጣሚ ጥሪዬን ማስተላለፍ ፈልጋለሁ። ወደ ሌላ ርዕሰ ጉዳያችን አመራን። በወልዲያ ከተማ የተሰራው የኮሪደር ልማት ከተማዋን ለተሻለ ልማትና የሰላም ግንባታ ስራዎች ያነሳሳ መሆኑን ነዋሪዎች ገለጹ። በከተማዋ የ2.5 ኪሎ ሜትር የኮሪደር ስራን ጨምሮ ልዩ ልዩ የከተማ ልማት ስራዎች የተከናወኑ ነው። ሪፖርተራችን ራሄል ፍሬው በወልዲያ ከተማ ቅኝት አድርጋለች። አሁን በወልዲያ ከተማ ነው የሚገኘው። የሰሜን ወሎ ዞን መናገሻ የሆነችው ወልዲያ ከተማ ከረጅም ጊዜ በኋላ ነው ከተማውን ተዘዋውረን እንቃኛለን። ነዋሪዎች የሚንቀሳቀሱበትና ሞቅ ያለው አዳጉ አካባቢ ነው ያለው። ከዚህ ከአዳጉ አካባቢ ተነስተን ከተማውን በተለያየ ልማት ስራዎች ያሉትን ለውጦች እየቃኘን አብሬያችሁ ቆያለሁኝ። ወደ ትግራይ መውጫ፣ ወደ ጎንደር መውጫ ብዙ የተሰሩ ተግባራት አሉ። ነዋሪዎች ስለነዚህ ልማት ስራዎች ምን ይላሉ የሚለውን ሁሉ አብረን እንቃኛለን። ተከተሉኝ። እንደምን አሉ? ታዲያስ እንዴት ነዎት? በጣም ነው የማመሰግነው። አሁን የተገናኘንበት አደባባይ ከዚህ ቀደም እንዴት ነበረ? በተለይም ደግሞ ይህ የልማት ስራ ሳይሰራ እርስዎ የት ነበር የሚዝናኑት? እንግዲህ አሁን እዚህ ነው እየተዝናናችሁ ያገኘሁትና ከዚህ ጀምረው ይነግሩናል። አበራ የወልዲያ ከተማ ነዋሪ ነኝ። እንግዲህ ወልዲያ ከተማችን ቀደም ሲል አመሰራረቷ ረጅም ጊዜ የቆየች ብትሆንም የቆይታዋንና የእድሜዋን እርዝማኔ ያህል ያላደገች በጣም የተዳከሙ ቤቶች የነበሩባት መንገዷ እጅግ የተጣበበ ህብረተሰቡ እፎይ የሚልበት ሲደክመው የሚያርፍበት ወይም የሚዝናናበት ቦታ አልነበረም። አሁን ግን በኮሪደር ልማት አማካኝነት ወልዲያ የተንጣለለችና ያማረች ውብ ከተማ ለመሆን በምሽት እንደውም የደመቀችና ህብረተሰቡ አሁን ማታ ቤቱ ወጥቶ ልጆቹን ይዞ የሚዝናናበት ሁኔታ ተፈጥሯል። በወልዲያ
አሁን የምንገኘው ደግሞ ወደ ሙጋድ ሰፈር መሄጃ የሆነው የኮሪደር ስራ ላይ ነው። 2.5 ኪሎ ሜትር የኮሪደር ልማት ስራ የተሰራበት ይህ ሙጋድ ሰፈር ሙሉ ለሙሉ የሰፈሩን ገጽታ መቀየሩን ተመልክቻለሁኝ። ደግሞ የከተማው ነዋሪዎች እንዲህ በየስፍራው የሚሸመቱ ነገሮችን እየተመገቡ እየተዝናኑ ከልጆቻቸው ከቤተሰቦቻቸው ጋር እዚህ አካባቢ የሚንቀሳቀሱበት ሰዓት ነው። እንደምን አለ መልካም። እስኪ እዚህ አጠገባችሁ ልቀመጥ። እንግዲህ የወልዲያ ከተማን በተለይ ለአንድ ዓመት ያህል እኔ አላየኋትም። የሰላም ችግር ውስጥ ነው የቆየችው። አሁን ደግሞ በጣም ግሩም በሆነ የልማት ስራ እንዲሁም ደግሞ ማህበረሰቡ እየተዝናና ያየውበት ሰዓት ነው። ደስ ብሎኛል። ከተማ እንዴት ትገልጿታላችሁ? በአሁን ሰዓት እንደምታዩ እሸታችንን እየበላን ከዚህ ከተሽከርካሪ ድምፅና አደጋ ነፃ ሆነን እንዲህ ፏያም ነው ያገኘሽና አሁን አጋጣሚና ጓደኛዬ ጋር ከስራ ወጥተን አረፍ ብለን ነው የምታገኙና አየር እየወሰድን ነው የምታገኙንና ደስ ብሎን ከዛ መጥፎ ነገር ከሰሜን ጦርነት ማግስት ከዛ ድባብ ወጥተን አሁን ደግሞ እንዲህ እንደምታዩ ልማታችንን እያለማን ሰላሙንም እየጠበቀ ነውና ማህበረሰቡ ያለው ይሄ የሚያሳየው ደግሞ ማህበረሰባችን በጣም ሰላም ወዳድ ነው። ከዚህም በተጨማሪ ይህንን ልማት ሁላችንም የከተማው ማህበረሰብ እጁን አስገብቶ ተሳትፎ ቢሆን ኑሮ አሁን በመንግስት በጀት ብቻ ነው ይሄ እንትን ያለው። ከዚህ በላይ ማልማት ይቻላል። ከዚህ በላይ ከተማችንን ውብ ማድረግ ይቻላል። አሁን ባላት ገጽታ ወልዲያ ለኔ ወልዲያ አዲስ ብያታለሁ። በወልዲያ ከተማ የ2.5 ኪሎ ሜትር የኮሪደር ስራን ያስቃኘናቸው። አሁን የምንገኘው ደግሞ ከአዳጉ አደባባይ ተነስተን በሙጋድ አድርገን ወደ ጎንደር መውጫ ላይ ነው የምንገኘው። ወልዲያ ከተማ እጅግ የተነቃቃ ሁኔታ ውስጥ ገብታ በተለይ ማህበረሰቡ የልማት ስራውን ከመንግስት ጋር እያቀላጠፈ መሆኑን ገልጸውልናል። እኛም ተንቀሳቅሰን እስከዚህ ሰዓት አስቃኘናችሁ። ራሄል ፍሬው ነበርኩኝ። ዜና 57 ቀጥሏል። አሁን የምናልፈው ወደ አየር ሁኔታ ትንበያው ይሆናል። የአየር ትንበያ ባለሙያ ኃይሉ ነገሰን እዚህ ስቱዲዮአችን ጋብዘናል። ከሱ ጋር የምንቆይ ይሆናል። ኃይሉ እንዴት ቆይተሃል? እንዴት አመሸሽ ሮዛ? ሰላም ብቻለሁ። እስኪ ሰሞነኛ የሆነውን የአየር ሁኔታ ዘገባ አድርሰን። አመሰግናለሁ ሮዛ። በዛሬው ዕለት በደቡብ ምስራቅ፣ በሰሜን ምስራቅ፣ በመካከለኛው፣ በምዕራብና በደቡብ ምዕራብ የሀገራችን አካባቢዎች ላይ ዳመና ሽፋን ነበራቸው። በነገው ዕለት በጋ ሁለተኛ የዝናብ ወቅታቸው በሆኑት በደቡብና በደቡብ ምስራቅ የሀገራችን አካባቢዎች ላይ የተሻለ የዳመና ሽፋን ይኖራቸዋል። ከዚሁም ጋር ተያይዞ ቦረናና ምስራቅ ቦረና፣ ባሌ፣ ምዕራብ አርሲ፣ ጉጂና ምዕራብ ጉጂ፣ ከሶማሌ ክልል ዳዋ፣ ሊበንና ሸበሌ ዞኖች፣ የሲዳማና የደቡብ ኢትዮጵያ ክልል ዞኖች ከቀላል እስከ መካከለኛ መጠን ያለው ዝናብ ያገኛሉ። በተጨማሪም ዝናብ ሰጪ ከሆኑት የአየር ሁኔታ ክስተቶች በመነሳት ምስራቅ ደቡብና ደቡብ ምስራቅ ትግራይ፣ ከአፋር ክልል ቅልቢቲ፣ ሰሜን ሸዋ፣ ሰሜንና ደቡብና ምስራቅ ወሎ፣ ምስራቅ ጎጃም፣ ከኦሮሚያ ክልል አርሲ፣ ምስራቅና ምዕራብ ሐረርጌ፣ ጅማ፣ ሰሜን ደቡብ ምዕራብ እና ምስራቅ ሸዋ ዞኖች፣ የማዕከላዊ ኢትዮጵያ ክልል ዞኖች ቀላል መጠን ያለው ወቅቱን ያልጠበቀ ዝናብ ይኖራቸዋል። በነገው ዕለት የሀገራችን ዋና ዋና ከተሞችና የቱሪስት መዳረሻ የሆኑ ስፍራዎች የሚኖራቸው የአየር ሁኔታ ጎንደር፣ ጎዴ ዳመናማ፣ ባሌ ሮቤ ቀላል ዝናብ፣ ጅማ፣ ወሊሶ፣ ሞያሌ ቀላል ዝናብ፣ በተመሳሳይ በአዲስ አበባ በነገው ዕለት ቀላል መጠን ያለው ዝናብ ይኖራል። ተመልካቾቻችን ለበለጠ መረጃ ኢንስቲትዩቱን ድረገጽ www.itomet.gov.ኢቲን ይመልከቱ። በርካታ መረጃዎችን ያገኛሉ። ሮዛ እናመሰግናለን ኃይሉ። መልካም ምሽት ይሆናል። የተወደዳችሁ አሁንም ወደ እናንተ ዘገባዎቻችንን ማድረሳችንን ቀጥለናል። ወደ ሌላ ጉዳያችን እንሻገር። ደረጃውን የጠበቀ የፈተና ምዘና ስርዓት የተፈታኞችን ብቃት ለማረጋገጥና የትምህርት ጥራትን ለማስጠበቅ አጋዥ መሆኑን የትምህርት ምዘናና ፈተናዎች አገልግሎት ገለጸ። ትግበራ ያስገኘውን ፋይዳ በተመለከተ የምክክር መድረክ ተካሂዷል። ይነቃቸው ሰሙ አዘጋጅቶታል። መሐመድ አህመድ ያቀርበዋል። የትምህርት ስርዓቱን መሰረት ያደረገ የፈተና አሰጣጥ ትግበራ የተፈታኞችን ብቃት ለማረጋገጥና የትምህርት ጥራትን ለማስጠበቅ ጉልህ ድርሻ አለው። የትምህርት ምዘናና ፈተናዎች አገልግሎትም ትግበራውን በማጠናከር ፍትሐዊ የሆነ የምዘና ስርዓት እንዲከናወን መደረጉን ገልጿል። ምዘና እና ፈተና አንዱ ትልቁ ስራ በምዘና ሂደት ውስጥ መጀመሪያ የሚጠበቅ እውቀት፣ ክህሎትና የልጆች የስነ ምግባር አመለካከት ይሽዋለ በምዘና ደግሞ የተገኛለ በሁለቱ መካከል ያለውን ጋፕ ለወላጅ ለተማሪ
ለትምህርት አመራር፣ ለፖሊሲ አውጪዎች፣ ለስትራቴጂ አውጪዎች ትሰጣለህ ማለት ነው። በዛ ሂደት ምን ይቀየራል? ስርዓተ ትምህርቱ ይቀየራል። ያንን ተከትሎ ቴክስት ቡኮች፣ የመማር ማስተማር ዘዴው፣ የተማሪ መምህር ግንኙነቱ ከዛም ከፍ ብሎ ተጠራቅሞ ሲመጣ ደግሞ አጠቃላይ የትምህርት ፖሊሲው እንዲሻሻል ለውጥ እንዲያደርግ ጭምር ግብረ መልስ ስለሚሰጥ እንደዚህ ስታንዳርዳይዜሽኖች መሰረታዊ ነገሮችን ይይዛሉ ማለት ነው። ትግበራውን የላቀ ለማድረግም ቅንጅታዊ አሰራርን የማጎልበት ስራ እየተከናወነ ነው። ክልሎች ከዚህ ተሞክሮ በመውሰድ ከአሰራር አንጻር፣ ከአደረጃጀት አንጻር፣ ከቴክኖሎጂ አንጻር እንደዚሁም ከነገሮችም ሙያዊ በሆነ እይታ ከመስራት አንጻር የሚወስዷቸው ተሞክሮች አሉ ማለት ልምድ መቅሰም አለ ማለት ነው። የ8ኛ ክፍል የፈተና ምዘና ደረጃውን የማስጠበቅ ስራው ተፈታኞች በራስ የመተማመን ብቃትን እንዲያጎለብቱም አድርጓል። ትምህርትና ስልጠና ፖሊሲም ከጀመረ በኋላ የራሳቸውን ክልሎች በቂ ዝግጅት እያደረጉ ፈተናን ማስተዳደር ችለዋል። ጥያቄዎች የሚዘጋጁበትን መንገድ ሚስጥራዊነቱ፣ ደህንነቱ ለኩረጃና ለስርቆት በማይጋለጥ መልኩ ጥያቄዎችን ማስተዳደር ችለዋል። ትግበራው ይስተዋሉ የነበሩ ክፍተቶችን ለማረም አስቻይ ሁኔታን መፍጠሩን የትምህርት ቢሮ ኃላፊዎች ገልጸዋል። ቅድመ ፈተና፣ የፈተና ወቅትና ድህረ ፈተና ላይ ያሉ ስታንዳርዶችን ጠብቆ ለመስራት ጥረት እየተደረገ ያለበት ሁኔታ ነው ያለው። ይህም በመሰራቱም በየአመታቱ ፈተናዎችን ለውጥ አላቸው። በጣም የተሻለ ነው። ይሄን ያመጣው እንግዲህ በትምህርት ፖሊሲ ላይ በተቀመጠው አቅጣጫ መሰረት እኛም የራሳችን ሚና ስለተወጣን በተማሪው ውጤት ላይ ምን አይነት ተጽዕኖ ፈጥሯል፣ አዎንታዊም አሉታዊም ተጽዕኖ ፈተናው ምን ፈጥሯል የሚለው ይገመገማልና በየደረጃው በየአመቱ እየተገመገመ እየተሻሻለ ነው። የፈተና ምዘናውን በቴክኖሎጂ የተደገፈ በማድረግ የተገኙ ውጤቶችን ለማጠናከርና አሰራሩን ለማሻሻል ስራዎች እየተከናወኑ መሆኑን የትምህርት ምዘናና ፈተናዎች አገልግሎት አመላክቷል። ለዘመናት ምክንያታዊ ሐሳብን የመከተል አካሄድ፣ ጽንፈኝነት የሚንጸባረቅበት እሳቤ፣ የሐሳብ የበላይነት እንዳይነግስ ያሰፈነው ተጽዕኖና የእሳቤ ለውጥ የሚያስፈልገው የፖለቲካ መንገድ የነገው የአዲስ ቀን የዜና መሰናዶ የአጀንዳ ጉዳያችን ነው። በሐሳብ ልዩነትን ከማስተናገድ ይልቅ ጽንፈኝነትን ማዕከል አድርገው የሚደረጉ እንቅስቃሴዎች ለንጹሃን ዜጎች መፈናቀልና ሞት ምክንያት እንዲሆን እያደረገ ነው። ከቅርብ ዓመታት ወዲህ በሐሳብ የበላይነት የሚያምን ትውልድ እንዲፈጠር እየተሰራ ያለው ስራ ተጨባጭ ለውጥ ማምጣቱ እየታየ ነው። ጽንፍና ጽንፍ ይዞ ለመጠፋፋት ከመስራት ይልቅ በውይይት የኢትዮጵያ ከፍታን የሚመጥን አካሄድን መከተል እንደሚገባም እርግጥ ነው። ኢቲቪ በነገው የአዲስ ቀን መሰናዶ ይህ እንደ ሀገር ተጽዕኖ አሳድሮ የቆየውን እሳቤ በመደመር መንግስት እሳቤ ከፖለቲካ ገበያ ወደ ሐሳብ ፖለቲካ የሚደረገው ሽግግር ለሀገረ መንግስት ግንባታ የሚኖረው ፋይዳ ምንድን ነው የሚለውን ጉዳይ አጀንዳ አድርጎ እያነሳ ቆይታ ያደርጋል። ከ1 ሰዓት እስከ 3 ሰዓት በሚኖረው ቆይታም እንግዶችን በዚህ ጉዳይ ላይ ጋብዘን ተጨማሪ ዘገባዎችን ይዘን እንጠብቃችኋለን። አዲስ ቀን። ወደ ውጭ ጉዳያችን ተሻግረናል። ቻይና በታይዋን ሰርጥ አቅራቢያ የሁለተኛ ቀን ወታደራዊ ልምምድ ማድረግ መጀመሯን አስታወቀች። ቤጂንግ በዛሬው ዕለት ለሁለተኛ ቀን የቀጠለ ወታደራዊ ልምምዶችን በታይዋን ሰርጥ ዙሪያ ያደረገች ሲሆን የሮኬት ተኩሶችንና የባህር ላይ የአየር ልምምዶችን አድርጋለች። የሀገሪቱ ጦር፣ ባህር ኃይል፣ የአየር ኃይል እና ሌሎች ኃይሎች የተኩስ ልምምድን ጨምሮ ለወታደራዊ ልምምድ መሰማራታቸውን ቤጂንግ ገልጻለች። የፍትህ ተልዕኮ 2025 የሚል መለያ ስም የተሰጠው ወታደራዊ ልምምዱ በትናንትናው ዕለት መጀመሩን አስታውሶ ፍራንስ 24 ዘግቧል። ታይዋን የመከላከያ ኃይሏን ለማጠናከር የምትወስዳቸው እርምጃዎች የግዛቷ አካል አድርጋ የምታያት ቻይናን አስቆጥቷል። ቻይና የደሴቷን ቁልፍ አካባቢዎች መቆጣጠር የሚያስችል ወታደራዊ ልምምድ በሰርጡ አቅራቢያ እያደረገች ቢሆንም ታይዋን በበኩሏ ድርጊቱን የቤጂንግ ወታደራዊ ማስፈራሪያ ስትል አውግዘዋለች። የተወደዳችሁ ኢቲቪ ዜና 57ን እየተከታተላችሁ ትገኛላችሁ። ምዕራፍ 2 ምሽት 1 ሰዓት ላይ የሚቀጥል ይሆናል። እስከዛው አብራችሁን ዝለቁ።